ሰብስክራይብ በማድረግ ቤተሰብ ይሁኑ። አልሐምዱሊላህ ረቢል ዓለሚን ወልዓቂበቱ ሊልሙተቂን ወላ ዑድዋነ ኢላ ዐላ ዛሊሚን ወሰለላሁ ወሰለመ ወባረከ ዐላ ዐብዲሂ ወረሱሊሂ ሙሐመድን አልአሚን ወዐላ አሊሂ ወአስሓቢሂ አጅመዒን። أما بعد فإن خير الحديث كتاب الله وخير الهدى هدى محمد صلى الله عليه وعلى آله وسلم وشر الأمور محدثاتها وكل محدثة بدعة. ثم أوصيكم معاشر المسلمين بتقوى الله، فاتقوا الله حق التقوى وراقبوه في السر والنجوى. الله تعالى ሁላችንም የምንመራበትን ቁርአን በመልእክተኛችን ሙሐመድ ዓለይሂ ሰላቱ ወሰላም ላይ አውርዶ በደነገገልን የዲን ርዕሶች ላይ ሳንግባባ ብንቀር መፋረጃችን ወዴት እንደሆነ አስተምሮናል። فإن تنازعتم في شيء فردوه إلى الله والرسول إن كنتم تؤمنون بالله واليوم الآخر ذلك خير وأحسن تأويلا. በሆነ ጉዳይ ብትጨቃጨቁ ወደ አላህና ወደ መልእክተኛው መልሱት ይላል። ወደ አላህ መመለስ ማለት ወደ ቁርአን ወደ መልእክተኛው ዓለይሂ ሰላቱ ወሰላም መመለስ ማለት ደግሞ በሕይወት እያሉ ወደ እሳቸው በሕይወት በሌሉበት ጊዜ ደግሞ ወደ ሱናቸው መሆኑ ላይ ምንም ውዝግብ እንደሌለ ዑለማዎች ያወሳሉ። ይህንን ሲያጸና ፈሩዱሁ ኢለላሂ ወረሱል ኢን ኩንቱም ቱእሚኑነ ቢላሂ ወልየውሚል አኺር ይላል። በአላህና በመጨረሻው ቀን የምታምኑ ከሆናችሁ ይላል። ዛሊከ ኸይሩ ወአሕሰኑ ተእዊላ፣ ይህ የተሻለና መመለሻውም ያማረ ነው ይላል። እንደዚሁም በሌላ አንቀጽ ላይ ወማ እኽተለፍቱም ፊህ ሚን ሸይኢን ፈሑክሙሁ ኢለላህ፣ በምንም ጉዳይ ላይ ቢሆን እናንተ የተለያያችሁበት ነገር ፍርዱ ወደ አላህ ነው ይላል። ስለዚህ ሙስሊሞች በየትኛውም ርዕስ ላይ ከተወዛገቡ ዳኛ አድርገው ሊይዙ የሚገባው የአላህን ሱብሓነሁ ወተዓላ ቀጥተኛ ፍርድ፣ የመልእክተኛውን ዓለይሂ ሰላቱ ወሰላም ፈለግ እና ይህንን ደግሞ ከማንም በላይ በተሻለ ሁኔታ የሚገነዘቡትን ሰሐቦችና ከዚያ በኋላ የተተኩትን ምርጥ ትውልዶች ግንዛቤ ነው። ከዚህ ጋር በተያያዘ ሙስሊሞች በየዓመቱ ከሚወዛገቡባቸው ርዕሶች መካከል አንዱ የመልእክተኛውን ዓለይሂ ሰላቱ ወሰላም ልደት ማክበር ነው። በየዓመቱ ቀን ቆርጦ ይህንን ቀን እንደ በዓል በመሰባሰብ ማክበር ከመልእክተኛው ዓለይሂ ሰላቱ ወሰላም ሱና እና ፈለግ አንጻር እንዴት ይታያል የሚለው በቀላሉ ሊፈታ የሚችል ርዕስ ነው። ሆኖም ግን ሁሌ ውዝግቡ ሲቀጥል እናያለን። ይህ ውዝግብ በየጊዜው እንዲቀጥል ከሚያደርጉ ምክንያቶችና መነሻዎች መካከል አንዱ በርዕሱ ላይ እልህና ጭፍን ወገኝተኝነት መታከሉ ነው። ሰዎች ከእልህና ከጭፍን ወገኝተኝነት ራሳቸውን አርቀው በተረጋጋ መንፈስ እውነታውን መዝነው ትክክለኛውን አቋም መምረጥ ከፈለጉ ቅንነት እስካላቸውና የአላህን እገዛ እስከጠየቁ ድረስ አላህ ሱብሓነሁ ወተዓላ ወደ ቀጥተኛው መንገድ ይመራቸዋል። በዚህም መሰረት ይህንን አስመልክቶ ከቁርአን ከመልእክተኛው ዓለይሂ ሰላቱ ወሰላም አስተምሮ ከሰሐቦች አተገባበር ከዚያ በኋላ ከተተኩት ታላላቅ የኢስላም ሊቃውንት ተግባር ይህንን የሚደግፍ ነገር አንድም አናገኝም። እንዲያውም ይህንን ለማክበር እንደ ምክንያት የሚጠቀሱት መነሻዎች ከመኖራቸውና ያኔ እኛ ዘንድ ካለው በበለጠ መልኩ ተባስቶ እያለ ያንን ደግሞ ከማክበር የሚያቅቡ
ከልካይ ምክንያቶች ካለመኖራቸው ጋራ ለብዙ ክፍለ ዘመናት ይህ የእሳቸው ልደት ዓመታዊ በሆነ መልኩ ሳይከበር መቆየቱ ይህ መከበሩ ያልተደነገገ መሆኑን ያሳያል። እንዲከበር የሚነሱ ምክንያቶች ያንም የነበሩ ከመሆናቸው ጋር ሲባል በዋናነት የእሳቸውን ክብር ማላቅ፣ ውዴታቸውን መግለጽ ነው። ከማንም የበለጠ ለእሳቸው ቅርብ የነበሩት ሰሓቦች እሳቸውን ይወዱ ነበር። ከማንም ይልቅ ያልቋቸው ነበር። ከዛም በኋላ የተተኩት ትውልዶች ከኛ በተሻለ መልኩ ሱናቸውን በመከተል መልእክተኛችንን ዓለይሂ ሰላቱ ወሰላም በውዴታ ይከተሉ፣ ያከብሩ፣ ያልቁ ነበር። ያ ከመሆኑ ጋር ይህ ምክንያት ከመኖሩ ጋር ምናልባት ይህ ምክንያት እያለ ደግሞ ይህንን ዓመታዊ በዓል እንዲያከብሩ የሚከለክል አቃቢ ምክንያት አግዷቸው ይሆናል ወይ ተብሎ ጥያቄ ከቀረበ ይህም እንደሌለ እናውቃለን። ከዚህ አንጻር ይህ በፍጹም በሸሪዓ ያልተደነገገ እንደሆነ እናውቃለን። وهذه سنة تركية መልእክተኛው ዓለይሂ ሰላቱ ወሰላም እና ሰሓቦች إذا تركوا شيئا مع وجود المقتضي وانتفاء المانع መነሻው እያለ የሚከለክል አቃቢ ምክንያት ሳይኖር ያንን ነገር ከተውት መተው ሱና ነው ማለት ነው። ምናልባት አላህ በቁርአኑ قل بفضل الله وبرحمته فبذلك فليفرحوا هو خير مما يجمعون ብሎ የሚል ጥያቄ ሊነሳ ይችላል። በአላህ ስብሓነሁ ወተዓላ ችሮታና በእዝነቱ በዚያ ይደሰቱ፣ እነሱ ከሚሰበስቡት ሁሉ ይሄ የተሻለ ነው ብሏል አላህ ሱብሓነሁ ወተዓላ። ስለዚህ በእዝነቱ ይደሰቱ ብሎ የለ ወይ? አንዳንድ የተፍሲር ሊቃውንት ደግሞ እዝነት የተባለውን እዚህ ላይ መልእክተኛው ናቸው ተብሏል። አላህ በቁርአኑ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት አድርገን እንጂ ሌላ አልላክንህም ብሏቸዋል የሚል መነሻ ወይም መከራከሪያ ሊነሳ ይችላል። ነገር ግን ይህ ለዚህ ግብአት የሚሆን ማስረጃ ሆኖ አናገኘውም። ምክንያቱም አንደኛ ተፍሲሩን በተመለከተ ብዙ የተፍሲር ሊቃውንት ሌላ አይነት ትርጓሜ ሰጥተውታል። ቁርአን ነው ብለዋል፣ ወይም ሌላም አይነት መልእክቶችን ተናግረዋል። ግን እንበልና በትክክል ይህ የሚያመለክተው መልእክተኛውን ዓለይሂ ሰላቱ ወሰላም ቢሆን ይህ ለማስረጃነት ብቁ አይሆንም። ምክንያቱም አላህ የሰጠንን ጸጋና ችሮታ ተቀብለን መደሰት ዓመታዊ በዓል ማክበር ማለት አይደለም። በዚህ ላይ እኮ መልእክተኛው ዓለይሂ ሰላቱ ወሰላም በየዓመቱ የሚወለዱ ይመስል እንዴት የመልእክተኛው ዓለይሂ ሰላቱ ወሰላም ውልደት አያስደስታችሁም የሚሉ ሰዎች አሉ። አንድ ጊዜ ነው የተወለዱት፣ ተደስተናል፣ አላህንም እናመሰግነዋለን። ግን የምናመሰግነው እሱ በሚፈልገውና በደነገገው መልኩ ነው። ልክ አዲስ ክስተት ይመስል የእሳቸውን ውልደት የሚጠላ እየተባለ የእሳቸውን እውነተኛ ሱና የሚከተሉ ወገኖችን ማጠልሸት፣ ይህ ቅድም የጠቀስነው የጭፍን ወገንተኝነት አንድ ውጤት ነው። ያለ አግባብ ሰዎችን ማጠልሸት ነገሩ እልህ እንደገባበት ያሳያል። እንደዚሁም መልእክተኛው ዓለይሂ ሰላቱ ወሰላም ሰኞ ሰኞ ለምን እንደሚጾሙ ሲጠየቁ ከጠቀሷቸው ምክንያቶች መካከል አንዱ ذاك يوم ولدت فيه ያማኔ የተወለድኩበት ቀን ነው ብለዋል። ሌሎች ምክንያቶችንም ዘርዝረዋል። ይህ ብቻ አይደለም። ስለዚህ እሳቸው የተወለዱበትን ቀን ማክበር የሚያሳይ ማስረጃ ይሆናል ከተባለ ይህ እንዲያውም በደንብ ካስተዋል ነው የአላህን ሱብሓነሁ ወተዓላ ጸጋ ማመስገን የተደነገገ ከመሆኑ ጋር በበዓል መልኩ ጠብቆ ማክበር የተደነገገ እንዳልሆነ የሚያሳይ አስረጅ ነው። ምክንያቱም መልእክተኛው ዓለይሂ ሰላቱ ወሰላም ዓመታዊ በሆነ መልኩ የተወለዱበትን ቀን ጠብቀው በመሰባሰብ እንደ ሁለቱ ዒዶች ይህንን ክብረ በዓል አላከበሩ። እንደዚሁም ሰኞ ሰኞ ይህንን ማድረጋቸው የሚያሳየው
በበዓል መልኩ የተያያዘ እንዳልሆነ ነው። ለዚህ ነው ሰኞን የሚያከብሩ ሰዎችን አናውቅም። እንደ በዓል ተሰባስበው ይህ እንደ ጁምዓ መከበር አለበት የሚሉ ሰዎች መኖራቸውን አልሰማንም። በዚህ ላይ ደግሞ መልእክተኛው ዓለይሂ ሰላቱ ሰላም ይጾሙ ነበር። ጾም ደግሞ በዓልን ከማክበር ጋር የሚጻረር ነው። ለዚህ ነው ሁለቱ ዒዶችን መጾም በሱና ማለት በረሱል ሰለላሁ ዐለይሂ ወሰለም አስተምሮት እና በሁሉም ዑለማዎች ሙሉ ስምምነት የተከለከለ ነው። ለምን? በዓላትን መጾም አይቻልም። በዓል ቢሆን ኖሮ መልእክተኛው ዓለይሂ ሰላቱ ሰላም አይጾሙም ነበር ማለት ነው። ስለዚህ እውነተኛ የእሳቸው ተከታይ ከሆንን እሳቸው እንዳደረጉት ሰኞ ሰኞ መጾም ተገቢ ሆነ። በተመሳሳይ መልኩ መልእክተኛው ዓለይሂ ሰላቱ ሰላም ወደ መዲና በመጡበት ጊዜ አይሁዳውያን የአሹራ ቀንን ይጾሙ እንደነበረ ሲመለከቱና ምክንያቱን ሲጠይቋቸው ይሄ አላህ ሙሳን ከፊርዓውን ነፃ ያወጣበት ቀን ነው፣ በፊርዓውን ላይ ድልን ያቀናጀበት ቀን ነው ሲሏቸው እሳቸው ያንን ቀን ዓመታዊ በሆነ መልኩ እንደ ሁለቱ ዒዶች እናክብር አይደለም ያሉት፣ እንጹመው አሉ። ይህ አላህ ሱብሓነሁ ወተዓላ ተግባራዊ በሆነ መልኩ ጸጋውን እያወሱ ማመስገን ተገቢ እንደሆነ ያሳያል። ነገር ግን ውስን ክስተትን በተመለከተ መልእክተኛው በጾም እንዳሳለፉት እንጂ ልደታቸውን በየዓመቱ ማክበር የሚደነገግ መሆኑን የሚያሳይ በቅያስ ላይ የተመሰረተ አስረጅ ሆኖ ሊቀርብ አይችልም። የአምልኮ ተግባር በቅያስ ላይ ሙሉ ለሙሉ የተመሰረተ ሊሆን አይችልም። አፈጻጸምን፣ አኳኋንን እና የመሳሰሉ ዝርዝርና ቅርንጫፋዊ ነገሮችን በቅያስ ወይም አመክንዮአዊ በሆነ የሸሪዓ እይታ ማረጋገጥ ይቻላል። ነገር ግን የሌለን አምልኮ ሙሉ ለሙሉ ከሌላ ጋራ በማስተያየት እንደ አዲስ መፈልሰፍና መፍጠር ተገቢ አይደለም። እንደዚሁም አንድ ዘገባ ላይ አንድ ሰው ማንነቱ ያልታወቀ ግለሰብ አቡ ለሀብ የረሱል ሰለም አጎት የነበረው ያ ጠበኛ የሆነው ጠላታቸው ከሞተ በኋላ በህልም ታየ እና እንዴት ነው ሲባል ሰኞ ሰኞ ብቻ በጣቴ ላይ የማገኛት እረፍት የምትሰጠኝ የምጠባት ነገር አለችኝ፣ ወይም ሌሎች ዘገባዎች ላይ ደግሞ የተለየ ነገርም ተብሏል። እና ያንን አላህ የሰጠኝ ረሱል ሰለላሁ ዐለይሂ ወአሊሂ ወሰለም በተወለዱበት ጊዜ በመደሰቴ ስወይባ የተባለችውን ባሪያ ወይም አገልጋይ ነፃ በማውጣቴ ነው ብለዋል። ስለዚህ ይሄኛው የረሱል ሰለላሁ ዐለይሂ ወሰለም ውልደት ያስደሰተው ሰው ያንን ማክበሩ እንደማይከለከል ያሳያል የሚሉ ሰዎችም አሉ። ይህም በፍጹም ማስረጃ ሆኖ ሊቀርብ የሚችል አይደለም። ምክንያቱም መልእክተኛው ዐለይሂ ሰላቱ ወሰላም የተናገሩት ንግግር አይደለም። እንዲያውም የተናገረው ራሱ ማን እንደሆነ የማይታወቅ መጅሁል የሆነ ሰው ያወራው ነው። ያም ደግሞ ከአቡ ጀህል ከአቡ ለሀብ ተቀብሎ የሚያስተላልፈው ከመሆኑ ባሻገር ጭራሽ ህልም ነው። ህልም ደግሞ ከመቼ ጀምሮ ነው ሸሪዓዊ ማስረጃ ሆኖ የሚቀርበው? ሰነዱ ትክክል ካለ መሆኑ ጋር ወይም ብቃት ያለው የተያያዘ ካለ መሆኑ ጋር። ከዚህም ውጪ ሌሎች የእሳቸውን ልደት ዓመታዊ በሆነ መልኩ ማክበር እንደሚቻል ግብዓት ሊሆኑ ይችላሉ ተብሎ የሚጠቀሱ ብዙ ነገሮች አሉ። መልእክተኛው ዐለይሂ ሰላቱ ወሰላም ዓቂቃ አውጥተዋል የሚል አንድ ደካማ የሆነ ሐዲስ አለ። ሐዲሱ በሰነድ ምርመራ ከተመዘነ እጅግ በጣም ደካማ መሆኑን አብዛኛዎቹ ሐዲስ ሊቃውንት ፈርደዋል። ግን መልእክተኛው ዐለይሂ ሰላቱ ወሰላም ይህንን አድርገው ቢሆን ያደረጉት መቼም አንድ ጊዜ ነው። ይህም ብቻ አይደለም፣ በየዓመቱ አልደጋገሙትም። ደግሞም ይህ ማክበር አይደለም። ዓቂቃ አንድ ሰው ልጅ ሲወለድለት የሚያርደው እርድ ራሱ ከማክበር ጋር የተያያዘ አይደለም። እዚህ ነው ዓቂቃ በትክክለኛው አቋም መሰረት ሰዎች የሚጠሩበት
መሆኑ የግድ አይደለም። አንድ ሰው አቂቃውን አርዶ በሰደቃ መልኩ የተወሰነውን ማውጣት ይችላል ማንንም ሳይጠራ። በዚህ ላይ ረሱላህ ሰለላሁ ዐለይሂ ወሰለም ይህንን አቂቃ ያወጡት በረቢዕ አልአወል 12ኛው ቀን ነው ወይ? ይህም ምንም ማስረጃ የሌለው ነገር ነው። ከዚህ ባሻገር ደግሞ መልእክተኛው ዐለይሂ ሰላቱ ወሰላም የተወለዱበትን ቀን አስመልክቶ ዑለማዎች የተለያዩ አቋሞችን አንጸባርቀዋል። አንዳንዶቹ 10ኛው ቀን ነው ብለዋል። መውሊዱሁ ፊ ዓሽር አልፈዲል ረቢዕ አልአወል ዓም አልፊል። አንዳንዶቹ ደግሞ ሌሎች ቀናትን ጠቅሰዋል። አንዳንዶቹ ጭራሽ በረቢዕም አይደለም ብለዋል። ብዙዎቹ በእርግጥ 12ኛው ቀን ላይ ነው የተወለዱት ይላል። ግን በእርግጠኝነት ይህ 12ኛው ቀን እሳቸው የሞቱበትም ቀን ነው። ከሞላ ጎደል ውዝግብ የለም ማለትም ይቻላል። ይህንን ቀን ይበልጥ ከእሳቸው ሞት ጋር አያይዘን ብናስበው ነበር ትንሽ ለድንጋጌ የቀረበ ይሆን የነበረው። ያም ሆነ ይህ እውነት መልእክተኛውን ዐለይሂ ሰላቱ ወሰላም የሚወድ ሰው የእሳቸውን ሱና ማክበር የደነገጉትን መከተል ይጠበቅበታል። እሳቸው እንደሚወዱት ሆነው አላህን መገዛት የእሳቸውን ሱና መከተል የማያወላዳ አማራጭ ነው። ከዚህ ውጭ ሙስሊም ለሆነ ሰው ሌላ አማራጭ ሊኖረው አይገባም። أقول ما تسمعون وأستغفر الله لي ولكم فاستغفروه إنه هو الغفور الرحيم. الحمد لله وكفى والصلاة والسلام على عبده المصطفى وعلى آله وصحبه الشرفاء ومن تبعهم بإحسان واتبع آثارهم مقتفى. أما بعد በዚህ ርዕስ ላይ የሚነሱ አንዳንድ ውዥንብሮች ከተገለጡ ወደ መሰረቱ ስንመለስ መልእክተኛው ዐለይሂ ሰላቱ ወሰላም በተለያዩ አጋጣሚዎች በተለያዩ አገላለጾች በዲን ላይ የሚፈጠሩ አዲስ ነገሮችን ሁሉ መጠንቀቅ እንደሚገባ ያወሱ ነበር። ففي صحيح مسلم من حديث جابر بن عبد الله قال كان رسول الله صلى الله عليه وعلى آله وسلم إذا خطب احمرت عيناه وعلى صوته واشتد غضبه حتى كأنه منذر جيش يقول صبحكم ومساكم. መልእክተኛው ዐለይሂ ሰላቱ ወሰላም ኹጥባ ባደረጉ ጊዜ አይናቸው ይቀላ ነበር፣ ድምፃቸው ከፍ ይል ነበር፣ ቁጣቸውም ያየል ነበር፣ ሰራዊትን የሚያስጠነቅቁ ይመስሉ ነበር። አሁን በማለዳው መጣባችሁ ወይ በሌሊቱ ወይ በማታው ስታመሹ መጣባችሁ እያለ ሰራዊትን የሚያስፈራራ ሰው ይመስሉ ነበር ካለ በኋላ አለፍ ብሎ ምን ይሉ ነበረ ይላል። አማ ባዕድ ይላሉ ፈኢነ ኸይረ አልሐዲስ ኪታቡላህ፣ ከንግግር ሁሉ የተሻለው የአላህ ንግግር ነው፣ የአላህ ቃል የሆነው መጽሐፉ ነው። وخير الهدى هدى محمد صلى الله عليه وسلم، የተሻለው መመሪያ ደግሞ የሙሐመድ ዐለይሂ ሰላቱ ወሰላም መመሪያ ነው ይሉ ነበር። وشر الأمور محدثاتها፣ ከነገሮች ሁሉ መጥፎ የሚባሉት አዳዲስ ነገሮች ናቸው። وكل بدعة ضلالة أو كل محدثة وكل بدعة ضلالة، ማንኛውም ቢድዓ የተባለ ነገር ሁሉ ጥመት ነው ይሉ ነበር። ይህንን ነገር በየጁሙዓው ወይም በአብዛኛዎቹ ኹጥባዎቻቸው ላይ ደጋግመው የሚሉ ከነበረ ለነገሩ ምን ያህል አጽንኦት ሰጥተው እንደነበር ያሳያል። እንዲሁ ሰዎች የሚዘናጉበት መብታቸው የሆነ ይመስል ይቅር የሚባባሉበት ርዕስም አይደለም። የአላህ ዲን መጠበቅ አለበት። የአላህ ዲን የሚጠበቀው ደግሞ አዳዲስ ነገሮች እንዳይገቡ ሰርጎ ገብ የሆኑ አመለካከቶች ውጭ እዛው እንዲቀሩ በመከላከል ነው። ያ ባይሆን ኖሮ እኮ ይህ ዲን ሙሉ ለሙሉ ይዘቱ ተቀይሮ ይጠብቀን ነበር። የኢስላም ጀግኖች ከድሮ ጀምሮ ታጥቀው ኢስላምን እንደተቀበሉት ጥርት ያለ ሆኖ ከትውልድ ትውልድ እንዲተላለፍ ያደረጉት እኮ አዲስ ነገር እንዳይጨመር በመከላከል ነው። እንደዚሁም መልእክተኛው ዐለይሂ ሰላቱ ወሰላም في الصحيحين
من حديث عائشة رضي الله تعالى عنها من يلالو من أحدث في أمرنا هذا ما ليس منه فهو رد በዚህ በነገራችን በጉዳያችን ላይ ከሱ ያልሆነ አዲስ ነገርን የፈጠረ ሰው ይህ በሱ ላይ ተመላሽ ይሆንበታል ይላሉ። በሙስሊም ዘገባ ላይ ደግሞ من عمل عملا ليس عليه أمرنا فهو رد የኛ ትእዛዝ የሌለበትን ተግባር የተገበረ ሰው በሱ ላይ ተመላሽ ይሆንበታል። እንደዚሁም ሰሃቦች ይህንን አደራ ተቀብለው ለሌሎች ሲያስተላልፉ ወደ ኋላ ሳይሉ ሳይለዝቡ እውነታውን ያስተላልፉ ነበር። ለዚህ ነው እንደ ምሳሌ ሁዘይፈة بن اليمان ምን ይላሉ? كل عبادة لم يتعبد بها أصحاب رسول الله صلى الله عليه وسلم فلا تعبدوا بها فإن الأول لم يدع بالآخر مقالا فاتقوا الله معشر القراء وخذوا طريق من كان قبلكم ማንኛውም የረሱል ሰለላሁ ዐለይሂ ወአሊሂ ወሰለም ሰሃቦች ያልተገበሩትን የአምልኮ ተግባር እንዳትተገብሩ የመጀመሪያዎቹ ለመጨረሻዎቹ የተውት ምንም ነገር የለምና ኸይር የተባለ ሁሉ ከረሱል ሰለላሁ ዐለይሂ ወሰለም በኩል በሰሃቦች አማካኝነት ተላልፎልናል። ኸይር ቢሆን ያሳዩን ነበር። في صحيح مسلم من حديث عبد الله بن عمرو መልእክተኛው ዐለይሂ ሰላቱ ወሰላም إنه لم يكن نبي قبلي إلا كان حقا عليه أن يدل أمته على خير ما يعلمه لهم وينذرهم شر ما يعلمه لهم إلى الله ማንኛውም ነቢይ ከኔ በፊት የተላከ ሁሉ መልካም የሆነ ነገር ሁሉ ህዝቦቹን እንዲያመላክት አላህ ግዴታ ሳያደርግ አላከው። መጥፎንም ነገር ደግሞ አሳውቆ እንዲያስጠነቅቃቸው በጥቅልም ይሁን በዝርዝሩ እንዲያስጠነቅቃቸው ሳያደርግ የተላከ ነቢይ የለም ይላሉ። ሰሃቦችም ይህን ተቀብለው ለሚቀጥለው ትውልድ አስተላልፈዋል። አንድ ምሳሌ እንጥቀስ። አንድ ጊዜ አብዱላህ ብን ቀይስ አቡ ሙሳ አልአሽዓሪ የተባለው ታዋቂ ሰሃቢ ከረሱል ሰለላሁ ዐለይሂ ወሰለም ህልፈት በኋላ መስጂድ ሲገባ ሰዎች ሰላት እየተጠባበቁ ክብ ሰርተው የተለያዩ ቦታዎች ክብ ሰርተው ዚክር ሲያደርጉ ተመለከተ። የሚያደርጉት ዚክር አደራረግ ያልተለመደ ሆነበት። ክብ ሰርተው ከነሱ መካከል አንዱ ከቢሩ ሚአ ይላቸዋል፣ 100 ጊዜ አላሁ አክበር በሉ ይላቸዋል። እነሱም ያንን ተቀብለው የሚቆጥሩበትን ጠጠሮችን በእጃቸው እያገላበጡ አላሁ አክበር እያሉ 100 ይቆጥራሉ በአንድ ድምፅ። ከዚያ ደግሞ ሀሊሉ ሚአ 100 ጊዜ ላኢላሃ ኢለላህ በሉ ይላቸዋል። ያንን ያደርጋሉ። ሰቢሑ ሚአ ይላቸዋል። ይህንን አቡ ሙሳ አልአሽዓሪ በተመለከተ ጊዜ ቀጥታ እርምጃ ከመውሰዱ በፊት ከሱ በላይ አዋቂ ነው ብሎ የሚገምተውን ሌላኛውን ታላቁን ሰሃቢ ለማማከር ሄደ። አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ወአርዳህ። እዛ ሲደርስ ቤቱ አጠገብ ሌሎች እሱን የሚጠብቁ ተማሪዎች ነበሩ። አልወጣም ወይ አላቸው። አልወጣም አሉት። እሺ ብሎ እዛው በር ላይ ጠበቀ። ሲወጣ ጊዜ አባ አብዱራህማን አለ መስጂድ ውስጥ የሆነ ነገር አየሁ። ያው በጉልህ እይታ ስንመለከተው መጥፎ ሆኖ አልታየኝም እና ስለሱ ልጠይቅህ ነበር አለ። ምንድነው አለው። ኢን እሽተ ፈሰተራህ አለው። አላህ መቼም እድሜ ከሰጠህ ያው ስንደርስ ታየዋለህ አለው። ግን ሳይደርሱ ነገረው። መስጂድ ውስጥ እንደዚህ ክብ ሰርተው እንዲህ የሚሉ እንዲህ የሚያደርጉ ሰዎች አለ ብሎ ዝርዝሩን ነገረው። በዚህ ጊዜ ምን አለው አብዱላህ ብን መስዑድ አፈላ አመርተሁም አን የዑዱ ሰይአትህም ወضمنت لهم أن لا يضيع من حسناتهم شيء ወንጀሎቻቸውን እንዲቆጥሩዋት ነግራቸው ነበር ወይ? ከመልካም ስራዎቻቸው ደግሞ ምንም ነገር አላህ ዘንድ እንደማይጎድልባቸው እንደማይጠፋባቸው ዋስትና ትወስድላቸው ነበር ወይ? መልካም ስራ በትክክል መስፈርቱን አሟልቶ እስከተሰራ ድረስ አላህ ዘንድ ተጽፎ ይቀመጣል። አላህ ማንንም አይክድም። ያ የተደነገገ ሆኖ በርካታ መንገዶች ያሉት የተደነገጉ የሆኑ ቅርንጫፋዊ የሆኑ ብዙ መልካም ስራዎች በጎ ተግባራት ያሉ ሆነው ሳለ ለምን ወደ ሌላ መሄድ አስፈለገ? ለዚህ ነው በዚህ መልኩ አብዱላህ ብን መስዑድ መልስ የሰጠው። ከዚያ መስጂድ ሲገባ ተመለከታቸው። አንዳንድ ዘገባዎች ላይ ገና ከሩቅ አይተው እንዳይበረገጉ ብሎ ፊቱን ሸፍኖ ነበር የገባው። ከዛ በኋላ ከነዚህ ክብ ከሰሩት ሰዎች መካከል ወደ አንደኛው ክብ ሄደና ተቆጣቸው። ማ هذا يا أمة محمد صلى الله عليه وسلم ምንድነው ይሄ
እናንተ የረሱል ሰለም ህዝቦቹ ያላቸው የረሱል ሰለም ሰሐቦች ገና በህይወት እያሉ ሳይሞቱ በፊት እሳቸው ትተውት የሄዱት ዕቃ ሳይሰበር ገና ከጥንቱ ከጠዋቱ አዲስ ነገር አመጣችሁ አላቸው። በዚህ ጊዜ ቃሉ ያ አባ አብዱራህማን ወላሂ ማ አረድና ኢላ ኸይራ፣ እኛ እኮ መልካምን እንጂ ሌላ ፈልገን አይደለም፣ ጥፋት አስበን ወንጀል አስበን አይደለም አሉት። ምን አላቸው በዚህ ጊዜ? ወከም ሚን ሙሪድን ሊልኸይሪ ለን ዩሲበህ፣ ስንት መልካምን የሚፈልግ አለ ግን የማያገኘው አለ። መልካምን መሻት ማሰብ ብቻውን በቂ አይደለም። ምናልባት የማያውቅ ሰው የተደነገገ የመሰለው ሰው በመልካሙ እሳቤው ብቻ አላህ ዘንድ ምናልባት አጅር ሊጻፍለት ይችላል፣ ግን ጥፋቱን አይሰርዝም። ስራው ለብቻው ሲታይ ጥፋት መሆኑ ላይ ምንም አይነት ውዝግብ ሊኖር አይገባም። በዚህ መልኩ ነበር ሰሐቦች እንዲህ አይነት አዲስ ነገሮችን የሚያወግዙት። ለዚህ በጣም ብዙ ተምሳሌቶችን ማምጣት ይቻላል። ከዛም በኋላ የመጡ ታላላቅ የኢስላም ሊቃውንት ይህ ነበር መገለጫቸው። አልኢማም አሕመድ ኡሱል ሱናህ ብለው የሱና የረሱል ሰለም ፈለግን መከተል ዋነኛ የሆኑ ምሰሶች መገለጫዎች ብለው ከጠቀሷቸው ነገሮች መካከል አንዱ ይሄ ነው። አተመሱክ ማ ካነ ዐለይሂ አስሐቡ ረሱሊላህ ሰለላሁ ዐለይሂ ወሰለም ብለው ምን አሉ? ቃለፍ ብለው ወተርኩል ቢድዕ ፈኢነ ኩለ ሙሕደሰቲን ቢድዓ፣ ቢድዓን መተው ነው ትክክለኛ የሱና ተከታይነት መረጋገጫ ነው። ወከዛሊከ ሻፊዒ በዲን ላይ በአመለካከቱ ብቻ አዲስ ነገርን መደንገግ የፈለገ ሰው ይሄ የተወገዘ እንደሆነ ገልጸዋል። መን ኢስተሕሰነ ፈቀድ ሸረዐ ይላሉ። እንደዚሁም ከሳቸው ከተረጋገጡት ስንኞች መካከል እንዳሏቸው ከተረጋገጧቸው ስንኞች መካከል ይህን የሚያሳዩ ነገር እናገኛለን። ለም የብረሕ ናሱ ሐታ አሕደቱ ቢድዐን ፊ ዲን ቢረእይ ለም ቱብዐስ ቢሃ ሩሱሉ ሐታ እስተኸፈ ቢዲን ላህ አክተሩሁም ወፊ ለዚ ሑሚሉ ሚን ሐቅህ ሽጉሉ። ስለዚህ አልኢማሙ ሻፊዒ ቢድዓ ለሁለት ይከፈላል ብለው የተናገሩት ንግግር መልካም ቢድዓ እንዳለ የሚያሳይ ሳይሆን እሳቸው ቢድዓን ሲያወሱ ቋንቋዊ በሆነው አጠቃላይ ቃናውን ያወሱት ከአምልኮ ጋር ባልተያያዘ መልኩ ወደ አላህ በቀጥታ ለመቃረብ ተብሎ የሚሰራ ሳይሆን ከዛ ውጭ የሆኑ ነገሮችን ካየን አዎ አዲስ ነገሮች ሁሉ የሚወገዙ አይደለም። የሚወገዘው አምልካዊ ገጽታን የተላበሰ ከሆነ ነው። ምናልባት አንዳንድ ሰዎች የረሱል ሰለም ልደትን በየዓመቱ ማክበር እኮ አምልካዊ ገጽታ ተፈልጎበት ሳይሆን ወይም ቀጥታ እንደ ዒባዳ የሚፈጸም ሳይሆን ሰዎችን በመልካም ስራ ላይ ጠምደው በዚህ ቀን የሳቸውን ችሮታና ማንነት እንዲያስታውሱ ለመገፋፋት የሚያግዝ አንድ ወሲላ ወይም ደግሞ ወደ ሌላ ታላቅ ዓላማ መረማመጃ ነው ሊባል ይችል ይሆናል። ግን ይሄ ትክክል አይደለም። ምክንያቱም አንዳንድ ነገሮች ራሳቸውን የቻለው መገለጫዎች ያሏቸው ያንን መገለጫዎች መሰረዝና አይኛ ያንን አልፈለግንም ማለት አንችልም። ምክንያቱም ይህ ቀን በዚህ መልኩ ዓመታዊ በሆነ መልኩ ጠብቀን ስናከብረው ይህ አላህ ዘንድም የተለየ ቦታ እንዳለው በውስጠ ታዋቂነት ያንጸባርቃል። ቀናትን ለይቶ ማክበር ለዚህ ነው ያልተደነገገው የማንንም ልደት ወይም የትኛውንም በዓል ቢሆን። ለዚህ ነው በዓላትን የሚደነግገው አላህ እንደሆነ መልእክተኛው ዓለይሂ ሰላቱ ወሰላም ሲናገሩና ከሁለቱ ዒዶች በቀር ሌላ ዒድ እንደሌለ ሲያስተላልፉ የተናገሩት ሐዲስ አለ። ወማ አኽረጀሁ الإمام أحمد وأصحاب السنن من ይላል ሐዲሱን የሚያስተላልፈው ሰሐቢ አነስ ብን ማሊክ قال قدم رسول الله صلى الله عليه وعلى آله وسلم المدينة ولهم يومان يلعبون فيهما فقال ما هذان اليومان قالوا كنا نلعب فيهما في الجاهلية قال إن الله قد أبدلكم بهما خيرا منهما عيد الفطر وعيد الأضحى ወደ መዲና መልእክተኛው ዓለይሂ ሰላቱ ወሰላም ተሰደው በመጡበት ጊዜ የመዲና ሰዎች ሁለት የሚያከብሯቸውን ዓመታዊ በዓላት ተመለከቱና እነኚህ በዓላት
ምንድናቸው ብለው ጠየቁ። ምን አሉ ሰሓቦች? ኩና ነልዐቡ ፊሂማ ፊል ጃሂልያ፣ በጃሂልያ የምንጫወትባቸው ሁለት በዓላት ናቸው አሉ። በጊዜ መልእክተኛው ምን አሉ? ኢነላህ ቀድ አብደለኩም ቢሂማ ኸይረን ሚንሁማ፣ አላህ ስብሓነሁ ወተዓላ በእነሱ ሁለቱ ትጫወትባቸው በነበሩባቸው ዕለታት ፈንታ ዒድ አልአድሓና ዒድ አልፍጥርን ሁለቱን ዓመታዊ በዓላትን ተክቶላችኋል አሉ። በዓላቱን የተካው ማን ነው? አላህ ነው። ስንት በዓላት ነው የጠቀሱት? ሁለት ብቻ። በዓላት ደግሞ ወደንም ጠላንም ሚን ሸዓኢር ዲን ናቸው እኮ። ለዚህ ነው መልእክተኛው ዓለይሂ ሰላቱ ወሰላም ሁለቱ ዒዶችን ሲያከብሩ በምን መልኩ መከበር እንዳለባቸው ደንግገዋል። ጠዋት ምን እንደሚደረግ፣ እንዴት እንደሚወጣ፣ ምን አይነት ሰላት እንደሚሰገድ። ይህ ሙስሊሞች አንድነታቸውን የበላይነታቸውን የሚያንጸባርቁበት አንድ አጋጣሚ ነው። ሸዒራ ሚን ሸዓኢሪላህ ዛሊከ ወመን ዩዐዚም ሸዓኢረላህ ፈኢነሃ ሚን ተቅወል ቁሉብ። ያ ከመሆኑ አንጻር ሰዎች ሌላ ሶስተኛ ወይም አራተኛ ወይም አምስተኛ በዓላትን ከጨመሩ አዲስ ሸዒራ ሚን ሸዓኢር ዲን ጨመሩ ማለት ነው። አላህ ያልደነገገውን ማለት ነው። ከዚህ አንጻር ነገሮችን በንጹህ ልቦና በተረጋጋና በሰከነ መንፈስ ከመረመርን ሐቂቀተን ነገሩ ይህን ያህል የሚከብድ ሆኖ አይደለም። ራሳችንን ከስሜት ካጠራን፣ ከእልህ ከራቅን ምንም የሚያወናብድ የሚያወዛግብ ሆኖ ሰዎችን ሊያነታረክ የሚገባ ርዕስ ሆኖ አናገኘው። ስለዚህ ሙስሊም የሆነ ሰው ሁሉ ቁርአንና ሐዲትን ዳኛው ካደረገ የእውነት አንድነት ይመጣል፣ ችግሮችም መፍትሄ ያገኛሉ። አላህ ስብሓነሁ ወተዓላ በሁሉም የህይወታችን መስክ ሁሉ የረሱል ሰለላሁ ዐለይሂ ወሰለም ሱና የምንከተል ያደርገን፣ የእሳቸው እውነተኛ ውዴታን በልባችን አሳድረን በተግባር የምንገልጽ ያደርገን። هذا والله أعلم وأذكركم بالصلاة والسلام على رسول الله صلى الله عليه وعلى آله وسلم في مثل هذا اليوم على وجه الخصوص، فإنه قد ثبت عن النبي صلى الله عليه وعلى آله وسلم فيما ثبت في السنن من حديث أوس بن أوس أنه عليه الصلاة والسلام قال إن من أفضل أيامكم يوم الجمعة فأكثروا علي من الصلاة فيه فإن صلاتكم معروضة عليه። ከቀኖቻችሁ ሁሉ ጥሩ የተሻሉ ከሚባሉት ቀናት ሁሉ የጁምዓ ቀን ነው። በዚህ ቀን በእኔ ላይ ሰለዋት ማውረድ አብዙ አሉ መልእክተኛው ዓለይሂ ሰላቱ ወሰላም። ሰለዋት ያው ዱዓ ነው። መጮህ አያስፈልገው፣ መጨፈር አያስፈልገው። እንደውም ከዚያ ጋር የሚጋጭ ነው። ሰለዋት ማለት ዱዓ ነው። አላህን በመልእክተኛው ላይ ሰላት አውርድ ብለን እሱን መለመን። ኡድዑ ረበኩም ተضرعا وخفية واذكر ربك في نفسك تضرعا وخيفة ودون الجهر من القول بالغدو والآصال። ይህ ነው ዱዓ ሲባል። ነቢያትም ዱዓ ሲያደርጉ እንዲህ ነበር የሚያደርጉት። ኢዝ ናዳ ረበሁ ኒዳአን ኸፊያ። ስለዚህ በዚህ በጁሙዓ ቀን ሰለዋት ማውረድ ከሌሎች ቀናት በተለየ መልኩ የሚደነገግና ማብዛቱም የሚወደድ ነው። هذا والله أعلم وصلى الله وسلم وبارك على عبده ورسوله محمد وآله وأصحابه أجمعين. ሰብስክራይብ በማድረግ ቤተሰብ ይሁኑ።